እማዬ ቆይ እንጂ ናታን እኮ የሚነግርሽ ነገር አለው። ምንድነው የሚነግረኝ? ብቻ ነው የሚለው። እማዬ ቁጭ በይ እስኪ በህይወትሽ አንዴ እንኳን ተረጋግተሽ ስሚ። እሺ ልስማሽ፣ ተናገሪ። ናታን ማኪን ታገባታለህ፣ ካልሆነ እኔ እናትን እስከ ዘላለሙ ታጣኛለህ። እማዬ ለምን አትሰሚኝም? አንቺ በእኛ በልጆችሽ የሴት ልጆች ተብለን አንገትሽ እንዳትደፊ ነበር። ራስ ወዳድ ነሽ እያልከኝ ነው? እንደዛ አይደለም እማዬ። እሺ ምንድነው መናገር የፈለከው? እኔ ማኪን ማግባት አልፈልግም። ፈገግቷ የሚያሳሳኝ፣ እንባዋ የሚሰብረኝ የምወዳት የማፈቅራት ሴት አለች በህይወቴ ውስጥ። ምን ታውቃታለሽ? አለቃ እንዴት አታውቂያትም? እኮ ፀሐይ ናት፣ ጨረቃ ናት። አታውቂያትም ወይ? ሆስፒታል ምንድን ነው የተፈጠረው? ምን ሆነ ናታን? እሱ ምንም አልሆነም። እና ሆስፒታል ምን ይሰራል ታዲያ? ትንሽ አሟት። ምን? እባክሽን እርጅኝ። ግዴታ ልጅቷ ማን እንደሆነች ማወቅ አለብን። አባቷ ደሜን ከማፍሰሱ በፊት እኛ መቅደም አለብን። እባክሽ ማንን? እባክሽ እማዬ፣ እሷም እኮ ሰው ናት፣ ለዚያውም ንጹህ ልብ ያላት አፍቃሪ። ናታንን ከሷ አለያይተሽ ለማኪን ልትድሪው ብትሞክሪ የገዛ ልጅሽን በገዛ እጅሽ አንቀሽ እንደገደልሽ ቁጠሪው። ዝም በይ አንቺ። ዝም አልልም። ዝም በይ። ከዚህ በኋላ እዚህ ቤት አትኖሪም። ማን እንደሚያስገድደኝ አያለሁ። ኧረ እትዬ እባክሽን ውጭ እኮ ነው የምልሽ። ሰላም አሁን ላይ ትልቅ ችግር ውስጥ ናት። ቤተሰቧም አባትሽ የት ነው ስትል የናትን እናት ትጠይቃታለች። የት ይሆናል ታዲያ ገጠር ነው ብትላትም ልጄንም ያስፈራራው ማን ስለሆነ ነው በማለትም ትናገራታለች። ማን የኔን አባት እንደዚህ አያደርግም፣ የኔ አባት እኮ ያለው ገጠር ነው ብትላትም መጥቶ እንዲወስድሽ አድርጊ ሂጂ በቃ በማለት ሻንጣዋን ጠቅልላ ታስወጣታለች። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እነሆ አስተማሪ የሆነውን ሮዛ ደግሞ የዛሬ ክፍል ምን ተፈጠረ የሚለውን አብራችሁን ቪዲዮንም በማየት አብራችሁን ቆይታ አድርጉ። ሰላምዬ ዛሬ ትልቅ ችግር ውስጥ ነው ያለችው። የናታን እናት ከዚህ ቤት ውጭልኝ ሂጂ በቃ ወደ ቤተሰቦችሽ በማለት ተናግራታለች። እሷም ታዲያ ጨርቄን ማጤን ሳትል ተነስታ ከቤት ለመውጣት ወስናለች። ሮዛ ደግሞ ወደ ውጭ ወጥታ ነበረ። ከዛም ስትመለስ እንግዲህ ማኪ ነበረች በር የከፈተችላት። ግን ደግሞ የሆነ ችግር ተፈጥሮ እንጂ እንዴት ማኪ ልትከፍት ቻለች በማለት እንግዲህ በጣም ትጠራጠራለች። ምንም ክፍሎች እየከፈተች ብትፈልግም ሰላምን ግን ልታገኛት አልቻለችም። እናቷ ክፍልም ሄዳ ሰላምዬን ምን አድርጋችኋት ነው? የት ነው ያለችው? በማለት ትጠይቃታለች። እናንተ አልሰማላችሁኝ፣ በቤቴ ውስጥ ደግሞ የማዘዝ መብቴ አለኝ፣ ስለዚህ ወደ ቤተሰቧ ልኪያታለሁ በማለት ትናገራለች። በፊቱንም ቢሆን እባክሽም ማየ ፍቀጅላቸው የራሱን ህይወት ይኖር በማለት ስትለምን ነበረ። አሁን ላይም ታዲያ ሰላምን መመለስ አለብኝ ብላ ፍለጋ ወጣለች። እዚህ ቤት የሚከናወነውን ከባድ ችግር እየተጋፈጠች የነበረችው የናቲ እናትም ከዚህ ቤት መውጣት አለብሽ በማለት ተልጄ ጋር ልታለያይኝ ቆርጠሽ ተነስተሻል፣ ስለዚህ አንቺ ወደ ቤተሰቦችሽ መሄድ አለብሽ በማለት ነበር የሸኘች። ሮዚ ታዲያ ወደ ቤት መመለስ አለብሽ፣ የትም ቦታ መሄድ የለብሽም በማለት ብትለምናትም አሁን ላይ የናቲ እናት ፊት እንደነሳቻትና ወደዛ ቤት ደግሞ ተመልሳ ከመጣይ ህይወቷን ቢሆን አደጋ ላይ እንደሆነ ለሮዛ ትነግራታለች። እኔ በናቲ ፍቅር ተይዣለሁኝ፣ ነገር ግን እቤት ውስጥ ያለው ጭቅጭቅና ትርምስ እኔ ለራሴ በጭንቀት ልሞት ነው በማለትም ለሮዛ ትነግራታለች። ሮዛ ታዲያ ሰላምዬ ከቤት እንድትሄድ አትፈልግም። እባክሽም ማየ ተያቸው፣ እነሱ ፍቅራቸውን ይኑሩ፣ ህይወታቸውን ይምሩ፣ ተያቸው በማለት እናቷን ትማጸናለች። በፍቅራቸው መሀል እየገባሽ ጥሩ አይመጣም፣ ስለዚህ እባክሽ ተያቸው ብትላትም እናቷ ደግሞ ለማኪ ስለምታግዝ በጭራሽ ይሄ ነገር አይሆንም በማለት እምቢ ብላታለች። ማኪን ነው ማግባት ያለበት በማለት እንግዲህ ወስናለች። የማኪ ክፉነትና ተንከኪስነት አልገባትም። እናትየዋ አሁን ላይ
ናቲ ማኪን እንዲያገባ እንጂ ሌላ ሴት በህይወቱ እንድትኖር አትፈልግም። ማኪን ብትሆን ናቲ ሌላ ሴት ቢያገባ በመርዝ እንደምትገላት እየዛተች ነበረ። ዛሬ ላይ ግን እናትየዋም ታዲያ ለማኪ ነው የምታግዘው። ከማኪ ውጭ ሴት ሌላ የለችም። ናቲ ግን ማኪን በጭራሽ አይወዳትም። አይደለም ለማግባት ትዳር ለመያዝ ቀርቶ ጭራሹንም በቤት ውስጥም አይኗን ማየት አስጠልቶታል። እዛ ቤት ባትኖር ደስተኛ ነው እሱ። ሮዛ ደግሞ ለናቲ እውነቱን መናገርና እውነቱን ማውጣት አለብን፣ ስለዚህ እውነቱን መጋፈጥ አለብህ፣ ከዚህ ቀን በኋላ መሸሽ የለብህም በማለት ወንድሟን ለማሳመን ሞክራ ነበረ። ግን ደግሞ የናቲ እናት በህመም ምክንያት ናቲ ሌላ ሴት እንዳያገባ ማኪን እንዲያገባ ይሁን፣ አሁን ላይ እኔ ከሌላ ሴት ካገባ እሞትብሃለሁ በማለት ለናቲ ታስፈራረዋለች። ናቲ ደግሞ እናቴ ትሞትብኛለች ብሎ ስለሚፈራ ሱዛን ብትሆን ከእግሯ ላይ ተደፍታ የናቲን መብት መጠበቅ አለብን፣ እኛ መጋፋት የለብንም እባክሽ እናቴ ብላ ብትለምናት እንኳን ታዲያ የተማጸነቻት እያለች የናቲ እናት ድንገት ከባድ ህመም ያጋጥማታል። ታዲያ ወደ ሆስፒታልም ይዘዋት ሄደዋል። ማኪ ደግሞ የታገተችበትን ሰውዬ መጠጥ ጠጭ ነው፣ ስለዚህ የሆነ የተጎዳው ነገር ቢኖርም በውስጡ መጠጡን በላው እየጠጣ ነበረ። ማኪንም ግን ጠጭ እያለ ይጋብዛታል። እሷ ደግሞ የታሰረችበትን ገመድ እንዲፈታላት እንጂ መጠጣት እንደማትፈልግ ትነግረዋለች። እኔ የደረሰውን ታዲያ አንቺም ትቀምሸዋለሽ፣ ፍታኝ እባክህ እያለች ትማጸነዋለች። ታዲያ እሱም እንግዲህ በፊት ፍቅሯ ይሁን ምን እንደሆን ባይታወቅም አንቺም መቅመስ አለብሽ በማለት ይነግራታል። ስለዚህ ማኪ ምናልባት በፊት አብረው ሆነው አፍቅራው ተዛ ደግሞ ትታው ሌላ ለመውደድ ወደ ናቲ ተመልሳ ይሆናል። እሱም ታዲያ አሁን ላይ እንድትቀምሰው ይመስላል አግቷታል። ሆኖም ታዲያ እዛው እያሰቃያት ነው ያለው። ግን ደግሞ በስካር መንፈሱም ቢሆን ፍታለኝ ስትለው ወይ ምናልባትም በዛ መሀል ታዲያ እሱም ይፈታትና ወደ ቤት ትመለሳለች። ወደ ቤት ስትመለስ ግን የናቲን እናት አላገኘቻትም ነበረ። ምክንያቱም ወደ ሆስፒታል ሰላም የሱ ፍቅረኛ እንደሆነች ሲነግራት ራሷን ስታወድቃ ስለነበረ ወደ ሆስፒታል አምርታ ወስደዋት ነበር። ስለዚህም ወደዛ እንድታገግምና እንድትድን እዛው ነበረች ያለች። ማኪ ታዲያ ሰላምዬንም ይዛ እናቴ ምን ሆና ነው በማለት ጉሮሯን እያነቀች ትጨቃጨቃታለች። ሰላምዬ የሚሆነውን ነገር ባትነግራትም እኔ አላውቅም በመም ምክንያት ወደ ሆስፒታል እንደገባች ትነግራታለች። አሁንም በደጋግማ እየተጨቃጨቀች ነበረ። ምክንያት ነው ማለት ነው ሆስፒታል የገባችሁ፣ እናንተ ተረባርባችሁ የሆነ ነገር አድርጋችኋታል ማለት ነው። እኔ ሳቃት ጤነኛ ነበረች በማለት እንግዲህ ማኪም ትናገራለች። ከናቲና ከሮዛ የበለጠ ከልጆቿ ይበልጥ እየተቆረቆረች ሰላም ላይ የቃላት ንግግሮችን እያዘነበችበት ነበረ። ሮዛና ናቲ ደግሞ በጣም ተጨንቀዋል። ነገሮችን ቢጋፈጡትም እንኳን እናታቸው ደግሞ ድንገት ህመም እየወደቀች ይሄን ነገር ደግሞ ሊጋፈጡት አይችሉም። ሮዛ ደግሞ የሆነው ይሁን እማዬ ምናልባት አንተን ለማስፈራራት እና አንተን ልብ ለመያዝ ይሆናል የምትጠቀምብህ በማለት እንግዲህ እውነታውን መናገር እና እውነቱን አውቃ ከግብ መድረስ አለበት፣ ወደኋላ ማለት የለብንም በማለት ሮዛ ትናገራለች። እናትየዋ ደግሞ ከምንም በላይ ናቲ በጣም እየተጨነቀላት ነው ያለው። በፊትም ቢሆን እናት የሆነ ነገር ትሆንብኛለች፣ ሰላም ፍቅረኛ አይነት ብዬ ባስተዋውቃት ምናልባት ላትቀበላት እና እሷም ደግሞ የሆናል ህመም ላይ ትወርቅብኛለች በማለት ፍራቻ ውስጥ ነበር። አሁን ደግሞ የበለጠ ታማኪን ቤት ስለገባች በጣም ፈርቷል። ወደ ቤቱም ሲመለሱ እንግዲህ ማኪ ሮዛ ከማንም በላይ አንቺ ነሽ የባሽብኝ፣ ስለዚህ አንቺ ደግሞ ይህን ነገር ማቆም አለብሽ በማለት እንግዲህ ስትጨቃጨቃት ነበረ። ደግሞ ናቲ የራሱን ህይወት እንዲኖር ፍቀጅለት እባክሽ በማለት አሁንም ቢሆን ወደኋላ ያላለች። ሚሮን እያጨናነቅሽው ያለሽው አንቺ ነሽ፣ ስለዚህ እባክሽን ተይውና የራሱን ውሳኔ ይወስን። አሁን ላይ መወሰን ያቃተው ወንድሜ ግራ ተጋብቶ፣ ስለዚህ
ጭንቀት አታሳድሪበት በማለት ነበረ ሮዛም የተናገረ። እሱ የፈለገውን ሴት መርጦ ማግባት መብቱ ነው። ይችን አታግባ ያችን አታግባ እያልሽ በሱ ህይወት አንቺ ጣልቃ አትግቢ በማለት ነበር የተናገረችው። የናቲ እናት ግን በፍጹም ሌላ ሴት ሊያገባ አይችልም፣ ማኪን ነው ማግባት ያለበት በማለት እንግዲህ አሁንም ቢሆን ሀሳቧ ማኪ ላይ ነው። ማኪንም ስታያት ምን ትሰሪያለሽ እዚህ ቤት ለምንስ መጣሽ? ማኪን እንደሆነ አታገቢውም በማለት እንግዲህ ተናግራታለች። ገና ከመውጣታቸው አሁንም ላይ ጭቅጭቅ ላይ ነው ያሉት። አሁንም ቢሆን የናትናኤል እናት ከማኪ ጋራ ቀለበት እንዲያስሩ እየነገረችው ነው ያለው። ናቲ ግን በፍጹም ሊሆን አይችልም፣ ከእሷ ጋራ ምንም አይነት ግንኙነት ሊኖረኝ አይገባም በማለት እንግዲህ እምቢታውን እየቀጠለ ነው። እናቱ ግን እሷ የፈቀደችለትንና እሷ የመረጠችለትን ማኪን እንዲያገባ ነው አሁንም ቢሆን ፍላጎቷ። አሁን ላይ ቤተሰቡ ላይ ሰላምዬ ፍቅረኛው እንደሆነች ግልጽ ቢሆንም ማኪ ግን ልታውቃት አልቻለችም። ሰላም ማለት የትኛዋ ናት? የትስ ትሆን? ግን ደግሞ ይቺ ሰላም ከሆነች አንቄ ነው የምገላት በማለት እዛቻ ውስጥ ናት ማኪም። እሷ እንዴት ነው ችላ ደፍራስ ተናቴል ስልስሩ የምትለው? እሱንስ ልታፈቅር እንዴት ቻለች? እሱስ እንዴት ሊያፈቅራት ቻለ? በማለት እንግዲህ በጣም እየተናደደች ነው ያለችው። ሰላም ግን አሁን ላይ የተረዳችው ነገር አለ። ምክንያቱም ፍቅረኛ አለችኝ በማለት ሲነግራት ፌንት ነቅራ ራሷን ስታ ስለወደቀች እናትየዋ አሁን ላይ ደግሞ እውነትም እንደው እሷን ነው የማገባው ቢል ሌላ ችግር፣ ትልቅ ችግር ይፈጠራል። ስለዚህ አሁን ላይ ሰላምዬም ደግሞ በቤት ውስጥ የተፈጠረው ነገርና የቤት ውስጥ ጭቅጭቅም ሆነ ትርምስምሱን አሁን ላይ ቆም ላይ እያሰበች ነው ያለችው። ስለዚህ እኔ እናንተ በዚህ መንገድ ብንቀጥል ምናልባትም የባሰ ቤተሰቡ ችግር ላይ ሊወርቅ ይችላል። ስለዚህ እኔ እንጃ በጣም ፈርቻለሁ በማለት ለናቲ ትነግረዋለች። ናቲም ቢሆን ደግሞ ሁሉም ነገር በሰዓቱ ያበቃል፣ ግን ደግሞ አንቺ አትጨነቂ፣ እኔ ነኝ ይሄን ሁሉ አድርጌ የማጨናንቅሽ፣ ይቅርታ ደግሞ ጠይቃለሁ፣ ሁሉም በሰዓቱና በጊዜው ይስተካከላል፣ አንቺ ምንም የሚያስጨንቅሽ ነገር የለም በማለት ነበር የተናገረ። እኔና አንቺ ብቻ ፍቅራችን ይቀጥል፣ ሌላው የሚያስጨንቀው ነገር ምንም ነገር የለም፣ ሁሉንም ነገር እኔ አስተካክለዋለሁ፣ አንቺ መጨነቅም ሆነ መፍራት የለብሽም፣ ሁሉንም ነገር በእኔ ተይው፣ ልጄን ላጣው የቻልኩት በአንቺ ምክንያት ነው፣ ከኔ እየራቀ ለእኔ ደግሞ ያለው ጥላቻ የሚያሳየው አንቺ ነሽ ምክንያቱ በማለት ሰላምዬም እንግዲህ በዚህ ምክንያት በጣም ትጨንቃለች። ደግሞም ልጄ ማኪባን የሚያስፈራራው አባትሽ የት ነው ያለው? አዲስ አበባ ነው ወይስ ገጠር? በማለት በመጣበት እግሩ አንቺንም ቢሆን ይዞ ይመለስ በማለት አንቺን ብትሆኚ እዚህ ቤት መኖር የለብሽም ማውጣት አለብሽ በማለት ከበድ ያለ ማስጠንቀቂያ ትሰጣታለች። ወደ ሀገሩም እንዲመለስ አባትሽን ንገሪው፣ ማኪዬ ልጅን ማሰብ የዚህን ያክል ማስፈራራት አይገባም፣ እኔም ማደርገውን አውቃለሁ፣ ስለዚህ አንቺም ከዚህ ቤት ትወጫለሽ በማለት ነበር የተናገረቻት። ሰላምዬ ደግሞ አባቷ ከገጠር ነው ያለው፣ ወደ አዲስ አበባ መጥቶም አያውቅም፣ ጭራሹንም መንገዱንም ሄዶበት አያውቅም ብላም ብትናገር ልታምናት አልቻለችም። ይሄ ነገር የማይሆን ነገር ነው፣ ማኪ ልጄ እገታም ሆነ ብዙ ነገር እየተሰቃየች ያለችው በአንቺ አባት ነው፣ ስለዚህ ንገሪው፣ ይሄ ነገር ቢያበቃ ይሻላል በማለት ነበር ማስጠንቀቂያ የተሰጣት። ማኪና ሮዛ ታዲያ አሁን ላይ ተፋጠዋል። ሮዛም ብትሆን ለሰላምዬ እና ናቲ አንድ ላይ እንዲሆኑ የማታደርገው ጥረት የለም። እስከ መጨረሻውም አብራቸው ትዋጋለች። ስለዚህ አሁን ላይም ቢሆን ማኪን በነገር እየተለባለቡ ነው፣ ተፋጠዋል ሁለቱ። ግን ደግሞ ቀጣዩ ምናልባት የናትና የሰላም ፍቅር ካወቀች ማኪ ሰላምዬ ላይ ትልቅ ችግር ልታደርስባት ትችላለች። ግን ደግሞ ሮዛ አሁን ላይ ነገሩን ሁሉ በጋድ እንዲወጣ እየታገለች ነው ያለችው። ለናቴም ብኮን ተጎንህን ያለው የሚያስጨንቅህ ነገር የለም፣ እውነታው ይታወቅ በማለት እየተናገረች ነው ያለችው። ማኪ ምናልባት ሰላምና ናቲ
ፍቅረኛሞች መሆናቸውን ሰላም ፍቅረኛው እንደሆነች ስታውቅ ከቤት ልትወጣ ትችላለች። ግን ደግሞ ሰላምን እንዲሁ አትተዋትም። ተንኮለኛና ክፉ ሴት ናት። ሮዛ ግን አሁንም ቢሆን ከማኪ ጋራ እየተፋጠጡ ነው ያሉት። ወንድሜን ተይው፣ የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ፣ አንቺ የሚፈልግሽ ጋር ሂጂ፣ ወንድሜ ደግሞ የራሱ ህይወት አለውና ተይው በማለት ሮዛም ትፋጠጣለች። ማኪ ግን ልሰማት አልቻለችም። ከናቲ ውጭ ወደ ውጭ ብላለች። ናቲን ካላገባሁ ሞቼ እገኛለሁ በማለት አሁንም ቢሆን ድርቅ ብላ እናቷም ደግሞ ለእሷ ስለምታግዝ የናቲ እናት ምክንያቱ ባይታወቅም የእናቷ አደራ ስላለባት ማኪን እንዲያገባ አሁንም ቢሆን ወደፊትም ቢሆን እሺ የምትል አይመስልም። ግን ደግሞ እውነተኛ ፍቅር ያሸንፋልና እውነተኛ ፍቅር አሸንፎ ምናልባትም አብረው ሊሆኑ ይችላሉ። ለማንኛውም ቀጣዩ የሰላምና የናቲ ነገር እንዴት ይሆናል? አሁን ላይ እናትየዋም ከቤት ለቃ እንድትወጣ ለሰላም ማስጠንቀቂያ ተሰጥቷታል። ታዲያ መጨረሻውስ ምን ይሆን? ቀጣይ ክፍል ይዤላችሁ እስከምመጣ ድረስ የዛሬው ደግሞ በዚሁ አብቅቷል። ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አትርሱኝ እያልኩኝ በያላችሁበት ሰላም ቆዩልኝ።